ምስጋና በንስሐውን አብረን እናመሰግናለን። ከንፈሬን ማርያም እላለሁ ዛሬ ማርማራለ ከንፈሬን ማርያም እላለሁ ዛሬ የልቤ እኮ ነሽ ደጓ ናቴ የታለና ያ ሁሉ ድካሜ ዛሬ እናቴ ሆይ ሞገስ ሰጥቷል አንቺ ለደካማው ለተገፋው ድጋፍ ሆነሽ እስከ ዛሬ እስከዚህ ቀን በልብ ያለሽ ማርማራለ ከንፈሬ ማርያም እላለሁ ዛሬ የዘመራችሁ ማርማራለ ከንፈሬ ማርያም እላለሁ ዛሬ የልቤ እኮ ነሽ ደጓ ናቴ እመቤቴ ልቤ እኮ ነሽ የልቤ እኮ ነሽ ደጓ ናቴ እመቤቴ ኤልሳቤጥን በደስታ እንድዬ ናት የሰላምታሽን ድምፅ ሰምታ ማርማራለው ከንፈሬ ማርያም እላለሁ ዛሬ ማርማራለው ከንፈሬ የልቤ እኮ ነሽ ደጓ ናቴ እመቤቴ የልቤ እኮ ነሽ ደጓ ናቴ እመቤቴ አልከዳሽም አልተውሽም ለዘላለም ቀኜ ትክዳኝ ከዚህ በላይ ኪዳን የለም ሰው
የልቤ እኮ ነሽ ድንኳ እናቴ እመቤቴ የልቤ እኮ ነሽ ድንኳ እናቴ እመቤቴ ጋር ልጫወት እስኪ ላውራ በጭንቄ ቀን ወዳጅ ነሽ በመከራ ማርማር አለ ከንፈሬ ማርያም እላለሁ ዛሬ ማርማር አለ ከንፈሬን ማርያም እላለሁ ዛሬ የልቤ እኮ ነሽ ድንኳ እናቴ እመቤቴ የልቤ እኮ ነሽ ድንኳ እናቴ እመቤቴ እልል እያልን እያጨበጨብን እንባዬን ከዓይኔ ያበሰ ሰባራ ልቤን ፈወሰ እያልን እንዘምራለን። በዓይኔ ከዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገ በእጆቻቸው በዓይኔ ከዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገ በውለታ ላይ ውለታ በስጦታ ላይ ስጦታ በይቅርታ ላይ ፍቅር ድንቅ ነው እርሱስ የበረታቸው በዓይኔ ከዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገ በዓይኔ ከዓይኔ አበሰ
አመስግኑላት። በእውነት ዘማሪት የሮም ብዙ ጊዜ የመጣች የምታገለግለን እህታችን ናት። እግዚአብሔር አምላካችን ዝማሬ መላእክትን ያሰማልን። በእልልታ እግዚአብሔርን አመስግኑላት። በእውነት እንግዲህ ከዚህ በመቀጠል የሚያጸናውን የሚያረጋጋውን የሚቀድሰውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የሰላሙን ወንጌል የመንግስቱን ወንጌል የፍቅሩን ወንጌል እንማማራለንና የሚያስተምሩን አባታችን እጅግ የተወደዱ የዚህ የምስራቅ ሸዋ ፍሬ የሆኑ አሁን
በብዙ ቤተ ክርስቲያንን እያገለገሉ ያሉ አባታችን መጋቤ ሃይማኖት ቆሞስ አባ አብርሃም የቅዱስ ሲኖዶስ ጸሐፊ እንዲሁም የደቡብ አፍሪካ ሀገረ ስብከት ዋና ስራ አስኪያጅ እሳቸው ያስተምሩናል፣ ይመክሩናል። ቀጥታ ወደ ክቡር አባታችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን አባቶቼ፣ በየማዕረጋችሁ እግዚአብሔርን የምትወዱ እርሱም የሚወዳችሁ የልዑል እግዚአብሔር ቤተሰቦች በምሕረቱ አደባባይ የጠላትን በሚያሸብር መልኩ በታላቅ መንፈሳዊ ግርማ መቅደሱን ሞልታችሁ የተገኛችሁ የመብራን የወላዲተ አምላክ የድንግል ማርያም ወዳጆች ኦርቶዶክሳውያን ቤተሰቦቼ ሁላችሁም እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ሁሉን የሚችል የአባቶቻችን አምላክ ቅዱስ እግዚአብሔር በምሕረትና በይቅርታው ብዛት ያለፈውን ሰዓት ስለባረከልን በሕይወት በጤናም ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ከመቤታችን ከወላዲተ አምላክ ከድንግል ማርያም በረከት ረድኤት ያሳትፈን። እግዚአብሔር ከሁላችን ጋር ይሆን። አሜን በሉ እንጂ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ቢፈቅድ ቢረዳን በሚኖረን በዚህ በምሽቱ የትምህርት ክፍለ ጊዜ የምንማርበት የትምህርታችን ርዕስ በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ፣ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በዚህ ግሩም ቃል መነሻነት በቤቱ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ለሁላችንም ከልባችን እስትንፋስ ቀርቦ እንደሚገባን መጠን ያስተምረናል። ማን ያስተምረን? ማን ይምከረን? ማን ይገስጸን? እውነት ነው። ማንን ተስፋ አድርጋችሁ መጣችሁ? እግዚአብሔርን ተስፋ ደግሞ የሚያደርጉት ከበጎ ነገር ስለማይጎድሉ አምላካችን ቅዱስ እግዚአብሔር ለሁላችንም በገባልን ሕያው ኪዳን መሰረት በስሙ ስላለን በቤቱ ስላለን እርሱ ደግሞ ከኛ ጋር በመካከላችን አለ። ስሙ የተመሰገነ ይሁን። በመካከላችን ያለው እግዚአብሔር፣ ከኛ ጋር ያለው እግዚአብሔር ዛሬ በዚህ ሰዓት ለሁላችንም ከልባችን እስትንፋስ ቀርቦ ያስተምረናል። ከኛ የሚጠበቀው ነገር ቢኖር ምን ያህል በቃሉ ውስጥ አልፌያለሁ፣ የሚጎለኝ ደግሞ ምንድን ነው እያልን በቃሉ መስታወትነት ራሳችንን ማየት ያስፈልገናል። ቃሉ ለእኔና ለእናንተ ምናችን ስለሆነ መስታወታችን ስለሆነ፣ ስለዚህ ራሳችንን ልናይ ነው የሚገባን። ከዚሁ ጋር ደግሞ ልብ ልንለው የሚገባ አንድ እውነት አለ። አሁን የምንማረው እንድናውቅ ብቻ አይደለም። አሁን በዚህ ተሰብስበን የምንማረው ለሚጠይቁን ሰዎች መልስ ለመስጠት
እንድንችል ብቻ አይደለም የምንማረው የሕይወት ትምህርት መሆኑን ተገንዝበን እንደ ቃሉ ለመኖር በሰማነው ቃል ለመመላለስ ራሳችንን ልናዘጋጅና በዚህ መልክ በመወሰን ልንሰማ ይገባናል። አምላካችንም ለዚህ እኮ ነው በቅዱስ ወንጌሉ ብፁዓንስ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው ያለው። ብፁዓን እነማን ናቸው? እነማን ናቸው? ብፁዓንስ የእግዚአብሔርን ቃል ሰምተው ምን የሚሉ የሚያደርጉ ነው። የሚሰሙ ብቻ ብፁዓን አልተባሉም። የሚሰሙ ብፁዓን አልተባሉም። ሰምተው ምን የሚሉ የሚያደርጉ። ሰምተው የሚያደርጉ እነሱ ንዑዳን ክቡራን ብፁዓን ናቸው። ብፁዓን ተብለው የሚጠሩት ይሄ ክብር ይሄ ማዕረግ የሚታደላቸው ሰምተው የሚያደርጉት ናቸው። ስለዚህ እኔና እናንተም ደግሞ ብፁዓን ንዑዳን ክቡራን ተብለን መመስገን እንድንችል ሰምተን ምን ማድረግ አለብን ማለት ነው? እኛ ተይዟል። ዛሬ ምንድን ነው ሰምተን ማድረግ አለብን ማለት ነው የእግዚአብሔር ልጆች። ስለዚህ ይሄ ነዋ አምላካችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ነው በምሳሌም የነገረን ያስተማረን እውነት ይሄ ነው። ቃሌን ሰምቶ የሚያደርግ ቃሌን ሰምቶ የሚጠብቅ እንደ ቃሌ የሚኖር እርሱ ምንድን ያለው? ቤቱን በአለት ላይ እንደሰራ ያለ ልባምን ሰው ይመስላል ነው ያለው። አያችሁ፣ ቃሌን ሰምቶ የሚያደርግ ቤቱን በምን ላይ እንደሰራ? በአለት ላይ እንደሰራ ልባም ሰውን ይመስላል ነው ያለው። ሰምቶ የማያደርገውን ደግሞ በምንድን ነው የመሰለው? ቤቱን በአሸዋ ላይ እንደሰራ ሰነፍ ሰው ይመስላል ነው ያለው። ስለዚህ ወገኖቼ ስንፍናን ማራቅ ነው የሚያስፈልገው። ለዚህ እኮ ነው አባቶቻችን ሰነፍና ፈሪ አይጸድቅም ያሉት። ሰነፍና ፈሪ ምን አይልም? ሰነፍና ፈሪ ምን አይልም? አይጸድቅም። እዚህኛ ደግሞ የመጣ ነው ለምንድን ነው? ለመጽደቅ ነው አይደል? ስለዚህ ለመጽደቅ የመጣን ሁላችንንም ምን ማድረግ ነው ያለብን? ስንፍናን ማራቅ ነው ያለብን። ሀሳባችሁ ወደዚህ ይሁን የእግዚአብሔር ልጆች። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ስንፍናን ማራቅ ያስፈልጋል። በሕይወታችን ፍርሃትን ማስወገድ ነው ያለብን። ስለዚህ በዚህ እውነት በዚህ መንገድ እንድንጸና ያስፈልገናል። አምላካችን እግዚአብሔር ይርዳል። እንዳልነው የተነሳንበትን ርዕስ የነገሩን ሃይማኖታቸው የቀና ደጋጎቹ አባቶቻችን በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ብለን ድንግል ማርያምን በመልአኩ በቅዱስ ገብርኤል ሰላምታ ዘውትር ሰላም እንድንላት ይህንን ደገኛውን ስርዓት የሰሩልን ሃይማኖታቸው የቀና እግዚአብሔርን የሚያውቁና የሚፈሩ ደጋጎቹ አባቶቻችን ናቸውና በረከታቸው በሁላችን ላይ ይደር። ይህንን ደገኛ ስርዓት የሰሩልን አባቶቻችን ተጠቅመውበት ያለፉበትን ይህን ግሩም ሀሳብ መሰረት አድርገን እግዚአብሔር መንፈስ ቅዱስ ደግሞ ዛሬ የዘመኑ ፍጻሜ ለወደቀብን ለእኔና ለእናንተ ደግሞ በዚህ ቃል ያስተምረናልና ሰምተን እንደ ቃሉ እንድንኖር ቅዱስ ፈቃዱ ይሁንልን። እንዳልኳችሁ አባቶቻችን እንደነገሩን ሊቃውንቱ እንዳስተማሩን የምስጢረ ሥጋዌ መሰረት የሆነው ይሄ ብስራተ መልአክ ለነገረ ማርያም ትምህርት መሰረት ነው። የቅዱስ ገብርኤል የብስራት ቃል የመልአኩ የቅዱስ ገብርኤል ይሄ ለእመቤታችን ለቅድስት ድንግል ማርያም ያቀረበላት ሰላምታ ከእግዚአብሔር ተልኮ ወደ እመቤታችን መጥቶ የነገራት ቃል ለምስጢረ ሥጋዌ ትምህርት ምንድን ነው? መሰረት ነው።
ለምስጢረ ሥጋዌ ብቻ አይደለም ለነገረ ማርያምም ትምህርት ይሄ መልአኩ የቅዱስ ገብርኤል የብስራት ቃል ምንድነው ማለት ነው? መሰረት ነው። ይህ መሰረት የሆነውን ለሃይማኖታችን ትምህርት ለነገረ ማርያም ትምህርት መሰረት የሆነውን ቃል ነው ዛሬ መነሻ አድርገን የምንማረው። እግዚአብሔር ለሁላችን ምስጢሩን ይግለጥልን። ስለዚህ መጋቤ ሐዲስ ቅዱስ ገብርኤል ተፈስዮ ምልዕተ ጸጋ እግዚአብሔር ምስሌኪ ምልዕተ ጸጋ ምልዕተ ክብር ድንግል ሆይ ደስ ይበልሽ ሲል ወላዲተ አምላክ ድንግል ማርያም እንደዚህ ባለ ታላቅ ምስጋና ያመሰገነበት ይሄ ልዩ ምስጋና ከፍጡራን ሁሉ በላይ የሆነውን ንጽሕናዋን ከፍጡራን ሁሉ በላይ የሆነውን ቅድስናዋን ክብሯን ልዕልናዋን በግልጥ ይመሰክርልናል። ክብር ምስጋና ለአምላካችን ይሁን። ይሄንን ነው የሚመሰክርልን የመልአኩ የቅዱስ ገብርኤል የምስራች ቃል የመልአኩ የቅዱስ ገብርኤል ይሄ ምስራች ቃል የሚነግረን የሚያስተምረን ደግሜ እላለሁ ምኑን ነው የሚነግረን? ወላዲተ አምላክ የወላዲተ አምላክ የድንግል ማርያምን ንጽሕናዋን ቅድስናዋን ክብሯን ልዕልናዋን ነው በግልጥ የሚነግረን። ስለዚህ እነዚህ ክብሯን ንጽሕናዋን ቅድስናዋን ልዕልናዋን ቅዱሳት መጻሕፍት በምላት አስተው ነው የነገሩን። ጊዜያችን እስከፈቀደ ድረስ ይሄንን ሁሉ እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር ልጆች ይሄንን ልናስተውል ነው የሚገባን። ይሄ ምልዕተ ጸጋ የሚለው የመልአኩ የቅዱስ ገብርኤል ቃለ ውዳሴ በእመቤታችን ሕይወት ውስጥ ኃጢአት፣ ርኩሰት፣ በደል፣ መርገም አንዳችን ቦታ እንደሌለው የሚያስረዳ ግሩም ቃል ነው። ልብ እያላችሁ ነው ወገኖቼ? የሚያስረዳን ይሄንን ነው። ምልዕተ ጸጋ የሚለው ቃል በእመቤታችን ውስጥ ኃጢአት፣ ርኩሰት፣ በደል፣ መርገም አንዳችን ቦታ እንደሌለው ያስረዳናል። ምክንያቱ ምንድን ነው ብለን ብናይ ጸጋ እግዚአብሔር በምላት ባለበት ሕይወት ውስጥ ኃጢአት፣ ርኩሰት ስፍራ የለውም። ክብር ምስጋና ለአምላካችን። በፍጹም ምንም ስፍራ የለውም። ስለዚህ እመቤታችን ምልዕተ ጸጋ ስለሆነች በእመቤታችን ሕይወት ምን የለም ማለት ነው? ርኩሰት፣ ኃጢአት፣ በደል የለም። ይህ መልአኩ ቃል የሚያስረዳን የሚነግረን የሚያስተምረን ይሄንኑ ነው ማለት ነው። ይሄንን አስመልክቶ የብንሳው ሊቅ ቅዱስ አባ ሕርያቆስ እመቤታችንን ወላዲተ አምላክን ቅድስተ ቅዱሳን ድንግል ማርያምን ባመሰገነበት ቅዳሴው ደግሞ ይህንን ቃል አረጋግጦልናል። እንዲህ ብሎ ድንግል ሆይ ካንቺ አስቀድሞ ካንቺም በኋላ እንደነበሩ ሴቶች እድፍ ጉድፍ የምታውቂ አይደለሽም፣ ይልቁንም በቅድስና በንጽሕና ጸንተሽ ኖርሽ እንጂ ሲል ተናግሮላታል። ክብር ለወላዲተ አምላክ ይሁን። አያችሁ፣ ይሄ ነዋ በመንፈስ ቅዱስ የተቃኘው ሊቁ ይሄንን ነግሮናል። መልአኩ ቅዱስ ገብርኤል የተናገረውን ምልዕተ ጸጋ የሚለውን ቃል መሰረት አድርጎ መነሻ አድርጎ ይሄንን ትልቅ የምስራች ወይም ደግሞ ይሄንን ትልቅ እውነት ነግሮናል ማለት ነው። ስለዚህ ሞት ለተፈረደበት ለሰው ልጅ ባህሪ ይሄ መልአኩ የቅዱስ ገብርኤል የምስራች ቃል ደግሞ ወገኖቼ ታላቅ ወንጌል እኮ ነው። አያችሁ፣ የመጀመሪያ ወንጌል ይሄ ነው። የመጀመሪያ ወንጌል ሰባኪውም ይኸው መልአኩ ቅዱስ ገብርኤል ነው። ቤተ ክርስቲያንም በመልአኩ በቅዱስ ገብርኤል ሰላምታ ዘውትር ድንግል ማርያምን ሰላም ሰላም ትላታለች። አባቶቻችንም ይህንን ሰርተውልን ያለፉ
ከዚህ የተነሳ ነው ቅድም እንዳልኳችሁ ሞት ለተፈረደበት ለሰው ልጅ ባህሪ ይሄ ግሩም ወንጌል ስለሆነ ይሄ ትልቅ የምስራች ስለሆነ ከዚህ የተነሳ ነው እኮ ሊቃውንቱ ተዋሕዶን ሰብከው ለኛ ያስተላለፉልን ይሄንን እውነት የነገሩን ያስተማሩን ይህንን የመላኩን የቅዱስ ገብርኤልን ምስራች ቃል የሰሙ ቅዱስ ገብርኤልን መጋቤ ሐዲስ የመጀመሪያ ወንጌል ሰባኪ መምህር እያሉ ነው እኮ የሚጠሩት። እውነትም ነዋ። ወንጌል ማለት ይሄ ነው፣ የምስራች ይሄ ነው። ይሄንን እውነት ወደ ድንግል መጥቶ ያበሰረው የተናገረው ቅዱስ ገብርኤል ነው። ጥበቃው ለሁላችን ይብዛልን። ስለዚህ ድንግል ማርያምንም በመላኩ ቅድም እንዳልነው በመላኩ ሰላምታ ዘውትር ሰላም እንድንላት ይህንን ደገኛውን ስርዓት አባቶቻችን ሊቃውንቱ ሰርተውልናል። ዛሬ ደግሞ በአባቶቻችን በሊቃውንት ስር እግር የተተኩ ሊቃውንቱ ደግሞ አውደ ምሕረቱን ሞልተዋል። ደስ ይላል። እንድታመሰግኑልኝም እኔ እጠይቃለሁ። ደስ ይላል። መምህራኑ እንደዚህ ሊቃውንቱ እንደዚህ እንዲህ በልጆቻቸው ፊት ሲገኙ ጥሩ ነው። ደግሞም የሚገባውን ክብር መስጠት ተገቢ ነው። ስለዚህ በእነሱ እግር ስር ቁጭ ብሎ መዋል መማር መታደል ነው ወገኖቼ። በዚህ ዓለም ድንቁና ትልቁ ነገር እየተማሩ መኖር ነው ወገኖቼ። ትምህርት የሚያልቅ ስላልሆነ ሁሌ መማር በእነሱ እግር ስር መቀመጥ ትልቅ ነው። ትምህርታቸው ብቻ አይደለም፣ ጸሎታቸው፣ ምክራቸው፣ ሕይወታቸው ሁሉ ነው እኮ የሚያስተምሩ። አባቶቻችን በቃል ብቻ እኮ አልነበር የሚያስተምሩ የነበሩት። አለባበሳቸው፣ አነጋገራቸው፣ ኑሯቸው፣ ሕይወታቸው ሁሉ ምንድን ነው? አስተማሪ ነው። ክርስትና የሚገለጠው በቃል ብቻ አይደለም፣ በኑሮና በሕይወት ስለሆነ ስለዚህ ወንጌልን ኖረው የነገሩን ያስተማሩን አባቶቻችን ናቸው። በመላኩ በቅዱስ ገብርኤል ሰላምታ ወላዲተ አምላክ ድንግል ማርያምን ሰላም እንድንላት የነገሩን ያስተማሩን። ስለዚህ መላኩ ቅዱስ ገብርኤል እመቤታችንን እንዴት ባለ መልኩ እንዳመሰገናት ሰላምታዎቹን እስቲ እናንሳ። ከኛ ሕይወት ጋር ምን ያህል ዝምድና እንዳለው በእመቤታችን በኩል ለእኔና ለእናንተ ለዓለም ሁሉ ይሄ ምስራቹ ቃል፣ ይሄ ደስታው ቃል፣ ይሄ ሰላሙ ቃል፣ ይሄ በረከቱ ቃል፣ ይሄ እውነቱ ቃል ለእኛ እንደደረሰ ያስረዳናልና ይሄንን አንድ በአንድ እንመለከታለን። እንዳልኳችሁ እንደ ጊዜያችን መጠን ማለት ነው። የመጀመሪያው ሰላምታ ተፈሲ የሚል ነው። ደስ ይበልሽ የሚል ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ አላት። ምን አላት? እስቲ ደስ ይበልሽ በሏት። ጠላት ይፈር፣ ደስ ይበልሽ በሏት ድንግል ማርያምን። መልአኩ ቅዱስ ገብርኤል መጀመሪያ ወደ ድንግል ማርያም ከእግዚአብሔር ተልኮ በመጣ ጊዜ የነገራት ምንድን ነው ያላት? ምን ይበልሽ? ደስ ይበልሽ ነው ያላት። መልአኩ ቅዱስ ገብርኤል ወደ ድንግል ቀርቦ የተናገረው ይሄ ደስ የሚለው ቃል ወገኖቼ እንዳልነው ሃይማኖታቸው የቀና አባቶቻችን የነገሩን ወንጌል ማለት ነው፣ ወይም የምስራች ማለት እንደሆነ ነግረውናል። የምስራች ማለት ደግሞ የደስ ማለት ነው። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ በመምጣት ድንግልን ደስ ይበልሽ አላት። ይህ ለድንግል ማርያም ግሩም ጸጋ ነው። ይሄ ለድንግል ማርያም ልዩ ስጦታ ነው ወገኖቼ። ከእግዚአብሔር የመጣ ነዋ፣ ከሰው አይደለም። ከሰው የመጣ አይደለም። መልአኩ ከሰው ተልኮ አይደለም። የራሱ ሐሳብ አይደለም። ይሄ ግሩም ጸጋ ከማን የተላከው? ከማን የተላከው? ለማን የተላከው? አረ ስሟን ጥሯት። ለወላዲተ አምላክ ለድንግል ማርያም የተላከ ግሩም ጸጋ ነው። መልአኩ ቅዱስ ገብርኤል ወደ እርሷ መጥቶ ይሄንን ነው የነገራት። ስለዚህ ይሄ ለድንግል ማርያም ግሩም ጸጋ ነው። ምክንያቱስ ምንድን ነው ብለን ብናነሳ የአዳም ተስፋ በእርሷ በኩል እንዲፈጸም እግዚአብሔር ወስኗልና። አያቸው፣ እግዚአብሔር ወስኗል። ለአዳም የሰጠው ተስፋ፣ ለአዳም የገባለት ቃል ኪዳን በወላዲተ አምላክ
ይሄ ወስኗልና ሞት የተፈረደበት ለዘመናት እንዲያለቅስ፣ እንዲፈርስ፣ እንዲበሰብስ አእምሮን እባቡን አጥቶ በሰው ትከሻ ተጉዞ ወደ መቃብር እንዲጣል የተፈረደበት የሰው ዘር በሙሉ የድንግል ደስታው ስለሆነ ምልዕተ ጸጋ ድንግል ማርያም ሆይ ደስ ይበልሽ እያለ ዘውትር ሊዘምርላት ይገባናል። በዚህ ያለን ሁላችንም ምልዕተ ጸጋ ድንግል ማርያም ሆይ ደስ ይበልሽ እንላታለን። በሏት እስቲ የእግዚአብሔር ልጆች። ይሄ ደስታ ለድንግል ማርያም ብቻ አይደለም፣ ለማን ጭምር ነው ወገኖቼ? ለእኛም ጭምር ነው። ድንግል ማርያም የደስታ መፍሰሻ እንድትሆን በዚህ በአልቃሻው ዓለም ውስጥ እግዚአብሔር ወስኗል። ማን ወስኗል? ይሄ ማን ውሳኔ ነው? ይሄ ማን ፍቃድ ነው? ይሄ ማን ሐሳብ ነው? የእግዚአብሔር ሐሳብ ነው። ክብር ምስጋና ለስሙ ይሁን። ይሄ እግዚአብሔር ሐሳብ ነው። ይሄ እግዚአብሔር እቅድ ነው። ይሄ የሆነው ማለት ነው። ስለዚህ እግዚአብሔር ይሄንን ወስኗልና፣ ስለዚህ በመሆኑም ድንግል ማርያምን ደስ ይበልሽ እያለች ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የምታመሰግንባቸው ቃላቶች ብዙ ናቸው ወገኖቼ። በዘመናት የተነሱ ሊቃውንቱ በዘመናት በመንፈስ ቅዱስ ተቃኝተው ለእውነት ወንጌል የሰሩ ያገለገሉ አባቶቻችን የተናገሩት ቃል ብዙ ነው። ብዙዎች ይህንን እውነት ነግረውናል። እስቲ ጥቂቶች አባቶቻችን እመቤታችን ድንግል ማርያምን ይህንን የመላኩን የቅዱስ ገብርኤል የደስታ ቃል፣ የምስራች ቃል ከእግዚአብሔር የመጣው የእመቤታችን ጸጋ ለእርሷ ብቻ ሳይሆን በእሷ በኩል ለዓለም ሁሉ እንደደረሰ እንደተትረፈረፈ ይሄ ደስታ በእሷ ላይ ፍጹም ምሉ እንደሆነ የነገሩንን አባቶቻችን እናነሳለን። መጀመሪያ የምናነሳው ቅዱስ ኤፍሬምን ነው። ቅዱስ ኤፍሬም የመልአኩን ሰላምታ መሰረት በማድረግ እመቤታችንን እንደዚህ ብሏታል። ተፈሥሒ ቤተልሔም አገሮሙ ለነቢያት፣ የነቢያት አገራቸው ቤተልሔም ሆይ ምን ይበልሽ አላት? ደስ ይበልሽ ነው ያላት። አያችሁ፣ ልብ በሉ ወገኖቼ። የነቢያት አገረ ትንቢታቸው ቤተ ኅብስት ድንግል ማርያም ሆይ ደስ ይበልሽ ብሎ ነው እመቤታችን ቅድስት ድንግል ማርያምን ማን ያመሰግናት? ቅዱስ ኤፍሬም ያመሰገናት ማለት ነው። አያችሁ፣ ደስ ይበልሽ ነው ያላት። ስለዚህ የዚህ የምስጋናው እመቤታችንን ያመሰገነበት የምስጋናው መሰረት ቅድም እንዳለው የማን ቃል ነው? የማን ብስራት ነው? የመልአኩ የቅዱስ ገብርኤል ብስራት መሰረት አድርጎ ቅዱስ ኤፍሬምም ይህንን ብሏል። ቅዱስ ኤፍሬም በዚህም አላበቃም። ተፈሥሒ ወላዲተ እግዚእ ሴቶሙ ለመላእክት ብሏታል። የመላእክት ተድላ ደስታ ጌታን የወለድሽ ድንግል ማርያም ሆይ ደስ ይበልሽ እያለ አያችሁ እመቤታችን ሰላም ብሏታል። እኛም ልክ እንደዚሁ በውዳሴዋ ደስ ይበልሽ በማለት ሰላምታ እንድናቀርብላት ይገባናል ማለት ነው። እንደማን? እንደ ቅዱስ ኤፍሬም። እንደማን? እንደ ቅዱስ ገብርኤል። አያችሁ እርሱን አብነት አድርገን እመቤታችንን ደስ ይበልሽ ማለት እንደሚገባ በሚገባ እኛ ኦርቶዶክሳውያን ኢትዮጵያውያን እናውቃለንና በዚህ መጽናት ነው የሚገባን። ጠላት እመቤታችንን ደስ ይበልሽ ብለን የደስታዋ ተካፋይ እንዳንሆን ስለሚፈልግ ጠላት በተለያዩ ምክንያት ክፉ ወሬ፣ ክፉ ትምህርትን ሲያነሳ ሰምተናል። ከዚህ እንድንጠበቅ በዚህ ትምህርት ጸንተን እንድንኖር እንደ አባቶቻችን ቃል ደስ ይበልሽ ብለን እመቤታችን በማመስገን መጽናት ያስፈልገናል። አይገባም? ይሄ ነዋ ወገኖች፣ ይሄን እንድናስተውል ነው የሚገባል። ሊቁ አባታችን ቅዱስ ዮሐንስ አፈወርቅም ለድንግል ማርያም ያለውን ክብር ሲገልጥ አያችሁ፣ ክብሯን ሲገልጥ በቃ ደስ ይበልሽ እያለ ደጋግሞ በዚህ በመቅደመ ታምረ ማርያም ላይ የተቀመጠው ቃል የቅዱስ ዮሐንስ አፈወርቅ እኮ ቃል ነው። ይህንን ቃል ልብ ብላችሁ አስተውሉ። እንዲህ አለ ሊቁ፣
የእግዚአብሔር ቃል ነፍስን ስጋን ካንቺ ነስቶ ሰው የሆነ ሙሽራው ከጫጉላው እንዲወጣ ካንቺ የተገኘ ማርያም ሆይ ደስ ይበልሽ ነው ያላት። ምን ይበልሽ አላት? ደስ ይበልሽ ነው ያላት። አያችሁ፣ ይሄ ነው ያ። በዚህ አላበቃም። የጠፋውን በግ አዳምን የፈለገው ቸር ጠባቂ ካንቺ የተገኘ ድንግል ማርያም ሆይ ደስ ይበልሽ አላት። ዓለም ሳይፈጠር የነበረ እግዚአብሔርን የወለድሽ ማርያም ሆይ ደስ ይበልሽ። አማኑኤልን የወለድሽልን ድንግል ማርያም ሆይ ደስ ይበልሽ እያለ ሊቁ ቅዱስ ዮሐንስ አፈወርቅ ማንን አመስግኗል? ማንን አመስግኗል? እመቤታችንን አመስግኗል። ስለዚህ እንደ ቅዱስ ዮሐንስ አፈወርቅ ደስ ይበልሽ ማለት ነውር ነው እንዴ? አለማወቅ ነው እንዴ? ይህንን የእግዚአብሔርን ክብር ለድንግል ማርያም ሰጠን ይባላል እንዴ? አያችሁ፣ በምክንያት ነው አስቀምጦ ቅዱስ ዮሐንስ አፈወርቅ በዚህ ልክ በዚህ መጠን ነው የነገረንና እኛ ይሄንን ገብተውን ስለዚህ እንደ አባቶቻችን እመቤታችንን ደስ ይበልሽ እያልን ልናመሰግናት ነው የሚገባን። ስለዚህ የእግዚአብሔር ቤተሰቦች ቤተ ክርስቲያንም እመቤታችን ድንግል ማርያምን መዋዛ ፍስሐ የደስታ መፍሰሻ በማለት ነው የምታመሰግናት የምታከብራት። የደስታ መፍሰሻ ድንግል ማርያም የምን መፍሰሻ ነው? ኧረ ተናገሩ። የምን መፍሰሻ ነች? የደስታ መፍሰሻ ነች። ጠዋትም ስንነጋገር እንደነበረው ሁሉ ስለዚህ ድንግል ማርያም የደስታ መፍሰሻ ናት። ቅድስት ድንግል ማርያም በመልአኩ ብስራት በግብረ መንፈስ ቅዱስ ቃለ እግዚአብሔር ወልድን ከጸነሰች በኋላ እመቤታችን ድንግል ማርያም እግዚአብሔርን ያመሰገነችበት ቃል ይሄንን ነው የሚያስረዳን። ታቢዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬ ወመድኃኔ። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴትን ታደርጋለች አለች ድንግል ማርያም። ክብር ምስጋና ለአምላካችን። አያችሁ፣ ነፍሴ በማን ሐሴት ታደርጋለች አለች? በጌታ ያለች በአምላኬ ሐሴት ታደርጋለች። ስለዚህ እኔና የእናንተም ሐሴት የምናደርገው በማን ነው? በመድኃኔዓለም በኢየሱስ ክርስቶስ ነው። በድንግል ማርያም ፍሬ በእርሱ እኮ ነው። እመቤታችን ይህንን ነግራናለች። ስለዚህ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴትን ታደርጋለች በማለት እመቤታችን ደስታዋን ገልጣለች። ደስታዋን የነገረችን ይሄ ነው። ስለዚህ ለድንግል ማርያም የሆነው ደስታ አያችሁ፣ ለሁሉ ወይም ደግሞ የሰው ልጆች ሁሉ ደስታ ነው። በድንግል ማርያም በኩል ደስታ ለሰው ሁሉ ስለደረሰ ድንግል ማርያም የደስታ መፍሰሻ ናት። በረከቷ በሁላችን ላይ ይደር። የምን መፍሰሻ ናት? የድንግል ማርያም የደስታ መፍሰሻ ናት። የወገኖቼ መጽሐፍ ቅዱስ ይህ ደስታ እንዴት ወደ ፍጥረት ሁሉ እንደደረሰ ሲገልጥ ጌታ ሲወለድ በዛ በጨለማ ለነበሩ እረኞች ቅዱሳን መላእክት የነገሩን የምስራች ቃል ይሄንን ነው የሚያረጋግጥልን። ለሕዝቡ ሁሉ አያችሁ፣ ለሕዝቡ ሁሉ ታላቅ ደስታ የሚሆን የምስራች እንነግራችኋለን። አትፍሩ፣ ዛሬ ጌታ መድን የሆነው ክርስቶስ ተወልዶላችኋል አሉ። ክብር ምስጋና ለአምላካችን። አያችሁ፣ ይሄ ደስታ በድንግል ማርያም በኩል ለዓለም ሁሉ እንደደረሰ ለሰው ሁሉ እኮ ነው ያሉት መላእክት የተናገሩት ቃል እኮ ነው። በዛ በልደቱ ዕለት ጌታ በተወለደ ሰዓት መንጎቻቸውን ይጠብቁ የነበሩ እረኞች ለነሱ የተነገረ ቃል ነው። ደግሜ ላለ ወገኖች ይሄንን ቃል ለሕዝቡ ሁሉ ታላቅ ደስታ የሚሆን የምስራችን ነግራችኋለንና ምን አትበሉ፣ አትፍሩ ነው ያሉት። እነማን ማን ያሉ? መላእክት እኮ ነው ያሉት። አላችሁ ለሰው የተደረገው ለእነርሱ እንደተደረገ ቆጥረው፣ ስለዚህ ደስ እያላቸው ከእኛ ጋር ያመሰገኑ መላእክት
በአገልግሎታችን በኑሯችን ሁሉ የሚያግዙን፣ የሚረዱን፣ የሚጠብቁን እግሮቻችን እንዳይሰናከሉ እንቅፋቶቹን ሁሉ የሚያነሱልን በእጆቻቸው የሚደግፉን የሚጠብቁን መላእክት ስለኛ የታዘዙ እነሱ ቅዱሳን መላእክት ለኛ የተደረገውን ይሄንን ድንቅ ለዓለም ሁሉ የሆነውን ደስታ የነሱም ደስታ ሆኖ አይተነዋል። በዛ በልደቱ ወቅት ማለት ነው። ይሄንን ነግረውናል፣ ይሄንን መስክረውልናል። ወገኖቼ ብርሃነ ዓለም አምደ ቤተክርስቲያን ቅዱስ ጳውሎስም የድንግል ማርያምን ልብ በደስታ በሐሴት የሞላው ክርስቶስ የኛም የዓለም ሁሉም ተድላ ደስታ መሆኑን ሲገልጥልን በዚህ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ። ክብር ምስጋና ለአምላካችን ይሁን። እስቲ ሁላችሁም ሁል ጊዜ በሉ፣ ድምፃችሁ ይሰማ። ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ደስ ያለው ቢኖር ያመስግን። አሁን አያችሁ፣ ያመስግን። ቅዱስ ጳውሎስ ይሄንን ነው የነገረን፣ ይሄንን ነው ያስተማረን የእግዚአብሔር ልጆች። ስለዚህ ይሄንን ጽፎልናል። ተፈሲ ተፈሲ እያለ ያመሰገናት ቅዱስ ኤፍሬምም እንደዚሁ የድንግል ማርያም ደስታ የሰው ሁሉ መሆኑን ሲነግረን ተፈሳው ታሰኦ ዘመደ ጓለሚያው ስማፍቅሮ እግዚአብሔር ለዓለም ይሄን ያለው አያችሁ። በእርሱ የሚያምን ሁሉ እስከ ዘላለም ይድን ዘንድ ልጁን እስከ መስጠት ድረስ ዓለሙን አያችሁ እግዚአብሔር ወዶታልና የሰው ልጅ ሁሉ ደስታ ይባላል ያለው ቅዱስ ኤፍሬም። አያችሁ የሰው ልጅ ሁሉ ምን ይባላል? የሰው ልጆች ሁሉ ደስታ የተባለው ማን ነው? ኢየሱስ ክርስቶስ። ክብር ምስጋና ለስሙ ይሁን። አያችሁ ይሄ ነው። ስለዚህ ይሄ ደግሞ አያችሁ የሰው ሁሉ ደስታ የተባለው አምላካችን ኢየሱስ ክርስቶስ ወደኛ የመጣው በማን በኩል ነው ማለት ነው? በድንግል ማርያም። አያችሁ ክርስቶስን የተቀበልንበት እጃችን ማነች? አረ ስሟን ጥሯት። ማነች? ወላዲተ አምላክ ድንግል ማርያም ነች። ክብር ይገባታል። አመስግኗት የእግዚአብሔር ልጆች። ስለዚህ ይሄንን እንድናስተውል ይሄንን ልብ ልንል ነው የሚገባን ወገኖቼ። ቅዱስ ኤፍሬም ይሄንን ነግሮናል። ይሄንን ብቻ አይደለም ትትፌሳ ወትሳሰይ ሁሉ ነፍስ ትሰብ ብሎ የነገረን ይሄንን እውነት ነው። የሰው ልጅ ሰውነት ፈጽሞ ደስ ይላታል ነው ያለን። በማን? በድንግል ማርያም ፍሬ በኢየሱስ ክርስቶስ በወላዲተ አምላክ በድንግል ማርያም። ይሄ ደስታ ሰው ሁሉ የሚደሰትበት ነው። ስለዚህ የደስታችን ምክንያት ማነች ማለት ነው? ድንግል ማርያም። ስለዚህ የደስታችን ምክንያት፣ የመባረካችን ምክንያት፣ የመቀደሳችን ምክንያት፣ የማረፋችን ምክንያት ቤዛዊት ዓለም ድንግል ማርያም ስለሆነች እንደ አባቶቻችን እንደ ቅዱስ ገብርኤልም ደስ ይበልሽ እያልን እመቤታችን እናመሰግናታለን። አመስግኗት እስቲ አሁንም በደንብ አመስግኗት። የምትወዷት ሁላችሁም አመስግኗት። ወላዲተ አምላክ ድንግል ማርያምን ደስ ይበልሽ እያልን የእግዚአብሔር ልጆች ይሄ እውነት ነው። በዚህ እውነት ሁላችንም ጸንተን ልንኖር ነው የሚገባ። እንግዲህ ከላይ እንደተመለከትነው ድንግልን ደስ ይበልሽ እያለ ያመሰግናት ቅዱስ ገብርኤልም አባቶቻችንም በአዳም የተነጠቀው የተድላ ደስታ በክርስቶስ ለሁሉ የተመለሰ መሆኑን ያስረዳናል። ዛሬ እመቤታችን ድንግል ማርያምን የማያመሰግን ዛሬ እመቤታችንን ደስ ይበልሽ የማይል ሰው እርሱ ማን ነው የምትሉኝ ከሆነ በአዳም ምክንያት የተወሰደበት ያ ተድላ ደስታ ያልተመለሰለት ሰው ብቻ ነው። እኛማ ያ በአዳም ምክንያት ተወስዶብን የነበረው ያ ተድላ ደስታ በድንግል ማርያም ስለተመለሰልን በልጇ በኢየሱስ ክርስቶስ ስላገኘ ነው። ድንግል ማርያምን ምን እንላታለን? ምን እንላታለን? አረ ደስ ይበልሽ በሉ። ምን እንላታለን? ደስ ይበልሽ እያልን
እናመሰግናታለን ማለት ነው። እመቤታችንን ማመስገን እመቤታችንን ብፅዕት ማለት ያልቻሉ ሰዎች በአጭር ቃል ያልዳኑ ሰዎች ናቸው። ያልበራላቸው ሰዎች ናቸው። ያልገባቸው ሰዎች ናቸው። የመንፈስ ቅዱስ ማደሪያ ያልሆኑ ሰዎች ናቸው። መንፈስ ቅዱስ ያደረባቸውማ በመንፈስ ቅዱስ የተቃኙትማ እውነትን የሚያውቁማ የተረዱ አባቶቻችን እንደነ ቅዱስ ዮሐንስ አፈወርቅ ምን አሏት? ተፈሥሒ ደስ ይበልሽ ብለዋታልና እኛም ከቅዱስ ዮሐንስ የሚበልጥ በዚህ ጉባኤ አለ? ከቅዱስ ኤፍሬም ይበልጣል? ከቅዱስ ገብርኤል በላይ ይሆናል እንዴ? ታዲያ እነሱ ደስ ይበልሽ ያሏትን እኛ ደስ ይበልሽ የማንልበት ምክንያት ምንድን ነው? ለምንድን ነው? አሁን ደስ ይበልሽ እያልን በቤታችንን ልናመሰግን ነው የሚገባን ወገኖቼ። ስለዚህ እኛ እናምናለን በአዳም የተነጠቀብን ያ ተድላ ደስታ በማን ተመልሶልናል? በማን ተመልሶልናል? ስለዚህ እመቤታችንን ምን እንላታለን? ደስ ይበልሽ እንላታለን። ድንግልን ደስ ይበልሽ ባልን ቁጥር እኛም የተድላዋ የደስታዋ ተካፋይ መሆናችንን ተገንዝበን በመላኩ በቅዱስ ገብርኤል ሰላምታ ድንግል ማርያምን ምን ማለት ይገባናል? ሰላም ልንላት ይገባናል። ደስ ይበልሽ ልንላት ይገባናል። ልናመሰግናት ይገባናል። ክብር ለድንግል ማርያም ይሆንልን። ሌላው በሁለተኛው መልአኩ ቅዱስ ገብርኤል ወደ ድንግል ማርያም ቀርቦ የተናገረው ቃል ጸጋን የሞላብሽ ሆይ የሚል ነው። ምን የሞላብሽ? መልአኩ ጸጋ እግዚአብሔር ላንቺ ምሉ ሆኗልና ደስ ይበልሽ በማለት እመቤታችንን አክብሯታል። ፍጥረት ሁሉ እንደሚያውቀው የሰው ልጅ ጸጋ አያችሁ፣ የሰው ልጅ ከጸጋ እግዚአብሔር ተለይቶ እፍረቱን የሚሸፍንበት አጥቶ ይንገላታ እንደነበረ ግልጽ ነው። ይሄ የታወቀ ነው። የሰው ልጅ በኃጢአት ምክንያት ሕይወቱን አጥቷል። ምኑን አጥቷል? ምኑን አጥቷል? ሕይወቱን አጥቷል። ሕይወቱን ብቻ አይደለም አምላኩን እግዚአብሔርን አጥቷል። አላጣም እንዴ? ይህንን ብቻ አይደለም መልካሚቷን የእረፍት ስፍራ ገነትን አጥቷል። ምን? በኃጢአት ምክንያት ይህንን ሁሉ አጥቷል። አምላኩን አጥቷል፣ ሕይወቱን አጥቷል፣ ገነቱን አጥቷል። ጸጋ ሁሉ ተራቆታልና ስለዚህ ይሄንን ያጣው ፍጹም ከጸጋ እግዚአብሔር የተራቆተው አሁን ግን በመላኩ በቅዱስ ገብርኤል በኩል የምንሰማው ከሰው ልጆች መካከል አንዱ አልሆነችው ለሰው ልጆች የባህሪ መመኪያ ለድንግል ማርያም ጸጋን የተመላብሽ ጸጋን የሞላብሽ ወይ በማለት ሲያበስራት ስንሰማ ያ ደስታ ያ የምስጋና ቃል ይህ ጸጋ በድንግል ማርያም በኩል ለፍጥረት ሁሉ ደርሷልና ደስ ይበለን ወገኖቼ። በሷ የቆመ አይደል። ስለዚህ በሷ በኩል ይህ ደስታ ለሁላችን ደርሷል። ስለዚህ ድንግል ማርያም ምልዕተ ጸጋ ናት። ጸጋዋ ለፍጥረት ሁሉ ከተሰጠው ጸጋ የሚበልጥ ልዩ ነው ወገኖቼ፣ ወደር የለውም፣ የሚተካከል አይደለም። መቼ ጸጋን የሚሰጥ ማን ነው? የጸጋ ባለቤት ማን ነው? ሀብትን የሚያድል ማን ነው? ስለዚህ እግዚአብሔር ለሰው ሁሉ የሰጠው ጸጋና ሀብት አለ። የእመቤታችን ጸጋ ግን ይሄ ነው የሚባል አይደለም። ከፍጥረት ሁሉ የተሰጠው ጸጋ ይበልጣል ማለት ነው። ከዚህ ከነቢያት ጸጋ የማን ጸጋ ይበልጣል? የድንግል ማርያም በሉ። የማን ይበልጣል? ለነቢያት ከተሰጠው ጸጋ ለድንግል ማርያም የተሰጠው ጸጋ ይበልጣል። እውነት እኮ ነው። ለነቢያት የተሰጠውን ጸጋ ሁላችን እናውቃለን። ስለዚህ እነርሱ ስለ እግዚአብሔር ሰው መሆን ትንቢት ተናገሩ። የነሱ ጸጋ የነሱ ሀብት ይሄ ነው። እመቤታችን ድንግል ማርያም ግን እነሱ ትንቢት የተናገሩለትን በጥበብ እግዚአብሔር ወልደዋለች። ስለዚህ የማን ጸጋ ይበልጣል? የማን ጸጋ ይበልጣል? የድንግል ማርያም ይበልጣል። እነርሱ ይወርዳል ይወለዳል ነው ያሉት። እሷ ደግሞ ምን አለችው? ወለደችው። ክብር ለእመቤታችን ይሁን። አያችሁ። ስለዚህ የእመቤታችን ጸጋ ከነቢያት ይበልጣል፣ ከሐዋርያትም የድንግል ጸጋ ይበልጣል።
አያችሁ፣ እነርሱ ከእርሷ የተወለደውን ኢየሱስ ክርስቶስ ለፍጥረት ሁሉ ሰበኩ። የዘላለም አምላክ እንደሆነ የዘላለም ሕይወት እርሱ እንዳለ የእርሱን ሞትና ትንሣኤውን ነው የሰበኩት፣ የነገሩን፣ ያስተማሩን። በእሱ የዘላለም የኃጢአት ስርየት የዘላለም ክብር ሕይወት እንደሚገኝ ነው የሰበኩልን የነገሩን። ለነሱ የተሰጣቸው ጸጋ ይሄ ነው። የእመቤታችን ድንግል ማርያም ጸጋ ግን ወገኖቼ እነሱ የሰበኩትን እርሱ የነገሩትን ወልዳ አሳድገዋለች ድንግል ማርያም። ስለዚህ እሱ አይበልጥም ወገኖቼ። ይሄ ለእመቤታችን ብቻ የተሰጠ ጸጋ ነው። ስለዚህ ወገኖቼ የእመቤታችን ጸጋ በቁጥር ይሄ ነው የሚል አይደለም። ለቅዱሳኑ የተሰጠው ጸጋ በመጠን በልክ በቁጥር ነው። ለእመቤታችን ግን ምልዕተ ጸጋ ነች። ክብር ምስጋና ለአምላካችን ይሁን። ስለዚህ እመቤታችን ጸጋ ከሁሉ ነው የሚበልጠው። ስለዚህ በእርሷ በኩል የመጣው የእግዚአብሔር ጸጋ አምላካችን ኢየሱስ ክርስቶስ ለሁላችን እንደተሰጠን ነቢዩ ኢሳይያስ በ9ኛው ምዕራፍ ትንቢተ ኢሳይያስ ማለት ነው ምዕራፍ 6 ቁጥር 6 ላይ ሕፃን ተወልደለን ወልድ ተውበለን ብሎ ነው የነገረን። ሕፃን ተወለደልን፣ ሕፃን ተወለደልን ወንድ ልጅም ተሰጠን ያለው ነቢዩ። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ አምላካችን ኢየሱስ ክርስቶስ የሰው ዘር የተቀበለው ቅድም እንዳለው ኢየሱስ ክርስቶስን የተቀበለበት እጁ ድንግል ማርያም ነችና፣ ስለዚህ የእመቤታችን ጸጋ ወደር የለውም። ይህንን ያክላል ይህንን ይመስላል የምንለው አይደለም ማለት ነውና፣ ስለዚህ ጸጋን የሞላብሽ ድንግል ሆይ ብሎ ቅዱስ ገብርኤል እንዳመሰገናት ልናመሰግን ነው የሚገባ። እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ እያለ እንዳመሰገናት ሁሉ በዚህ ሁሉ በዚህ መጠን እኛም በዚሁ መልክ እንደ ቅዱስ ገብርኤል እንደ ቅዱሳን አባቶቻችን እመቤታችን ልናከብራት ልናወድሳት ነው የሚገባን። በሰላም ቅዱስ ገብርኤል መልአክ ኦግዝእቴ ማርያም ሰላም ለኪ። የእመቤታችን በረከት አማላጅነት በሁላችን ላይ ይደር። ስለ ወላዲተ አምላክ ስለ ድንግል ማርያም ብሎ ሁላችንን የሚማረን ይቅር ይበለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልን። ደግማችሁ እግዚአብሔርን አመስግኑ። ደበላቶ ዋቀዮን ገለቴ ፈዳ ሊቅ ቢያስተምርህ ሊቅ ትሆናለህ። ደግሞም ሊቅ በሊቅነቱ ቢያስተምርህ ሊቅ ትሆናለህ። ሊቅ በሕይወቱ ቢያስተምርህ ክርስቲያን ትሆናለህ ይላሉ አባቶቻችን። አመስግኗቸው እስቲ። እግዚአብሔር የተመሰገነ ይሁን። እንግዲህ አባቶቻችን ዛሬ አስተማሪዎች አይደሉም። እንግዲህ የምታዩቸው እየሰማችሁ ነው። አስተማሪዎች ሳይሆኑ ትምህርት ናቸው። አመስግኗቸው፣ እግዚአብሔርን አመስግኑላቸው። በእውነት አባቶቻችን ትምህርት ናቸው። አለባበሳቸው ትምህርት ነው። አነጋገራቸው ትምህርት ነው። እንግዲህ ሊቃውንት የሌላት ቤተ ክርስቲያን ማህፀን የሌላት ሴት ናት። ትወልዳለች እንዴ? ማህፀን የሌላት ሴት ቤተ ክርስቲያንን በእነዚህ ማህፀን በኩል ነው ልጆቿን የምትፈለፍለው። አመስግኑላቸው እግዚአብሔርን በእውነት። እነዚህ የምታዩቸው ሊቃውንት የኮፒ ማድረጊያ ማሽን ታውቃላቸው አይደለም? ከለር ፕሪንት ያደርጋል፣ ከዛ ሌሎችንም ኮፒ ያደርጋል። እናንተ የእነዚህ ኮፒዎች ናችሁ። ማሽኑ ያልቃል እንዴ? ብዙ ወረቀት ከገባበት ብዙ ወረቀት ያወጣል አይደለም እንዴ? ብዙ ሊቃውንት አምጥታችሁ ከነሱ ስፍራ ብታስቀምጡ ሁሉንም ከለር ፕሪንት አድርገው ያወጡላቸዋል። አመስግኗቸው በእውነት። አረሚታ ያይሳል፣ አረ ምስጋና ያይሳል። የበለቴ ፈቃዲታ። አዎ እንግዲህ ሊቃውንትን ማገዝ ደግሞ በሊቃውንት ተፈጥሮ ላይ ተሳትፎ ማድረግ ማለት ነው። እንግዲህ ሊቃውንት ፈጣሪዎች ናቸው። ለዚህ ነው ጎርጎርዮስ አብ እምነ ሰለስቱ ሥላሴ እምነት ዕለተ እስመ ይፈጥር ብእሲ። ጎርጎርዮስ ከሥላሴ በለጡ ተባለ ባለቅኔው ሲናገር። ለምን ዕለት ዕለት ሰው ይፈጥራል ተባለ። ሥላሴ አንድ ጊዜ አዳምን ፈጠሩ። እሳቸው ግን ብዙ ካህናትን በማስተማር በእውቀት እየፈጠሩ ስለሆነ በለጡ ብሎ በሰምና ወርቅ ተናገረ። አመስግኑላቸው በእውነት። እነዚህ ሊቃውንትን የሚፈጥሩ ናቸው የማይጎድል። ከመነቅ ዘእምነቅ ከመነቅ ዘእምነቅ ወእምሊቅ ዘእምሊቅ ወእምብርሃን ዘእምብርሃን።
ነቅ ከነቅ ብርሃን ከብርሃን እንደሚቀዳ ሁሉ የሥላሴን ምስጢር የሚገልጡ ሊቃውንት ናቸው። ይምጡ አይምጡ? ይምጡ የምትሉ እስቲ አመስግኑ። በእንደዚህ አይነት ምስጋና እኔን ብዙ እንደዚህ እንደ ሰማይ ከዋክብት የሚበዙትን ሊቃውንት ለአንዳቸውም አይሆኑም ያመሰግናችሁት ምስጋና። አመስግኑ እስቲ በደንብ። አዎ፣ ስለዚህ ነገ ትመጣላችሁ። እንደዚህ አምረው ደምቀውማ ቃላቸውን ሳሰሙ ትመጣላችሁ። እስቲ እንመጣለን የምትሉ እጅ አውጡ። እንመጣለን የምትሉ ታሪክ ነው። ነገ እናታችን ቅድስት ማርያም ቤተ ክርስቲያን የቀደመ ታሪኳ ልመለስ ነው መሰለኝ። እስቲ እጅ አውጡ፣ አመስግኑበት እስቲ። ነገም በህብረት ከፍሬ ሃይማኖት ሰንበት ትምህርት ቤት ጋር እንደውም አንሰዋል። እንዲህ ደሳለኝን እንግዲህ አሁን ልቀጣው ነው። ተማሪዎች ሰንበት ትምህርት ቤት ብዙ ተማሪዎች አሉ፣ ፍሬዎች ግን የለበሱት ጥቂቶች ናቸው። ነገ ግን እናንተ ከምትማሩት በላይ ቁጥር በዝተው ነጭ ለብሰው ይመጣሉ። ጧፉን እናበራለን፣ እንዘምራለን፣ እግዚአብሔርን እናመሰግናለን። ሊቃውንት አባቶቻችን ይመጣሉ። የመጨረሻ ጉባኤያችን ነው። እንመጣለን አይደለም? እስቲ እንመጣለን በሉላችሁ። እናታችን ደጅ እንመጣለን በሉ። አደራ ሩቅ ሰማይ ሩቅ አደራ ጥብቅ ነው አይደለም የሚባለው? እንግዲህ ቃል ገብታችኋል። እግዚአብሔርን አመስግኑ እስቲ። እንግዲህ ከዚህ በመቀጠል የነገውን ጉባኤ ከተናገርን ከዚህ በኋላ ከዚሁ ነው የምንጀምረው ማለት እንደዚህ እያል ዓርብ ይመጣል እንደዚህ እያል ዓርብ ይመጣል እንደዚህ እያል ዓርብ ይመጣል እንደዚህ እያል ዓርብ ይመጣል እንደዚህ እያል ሁሌ ናፋቂዎች አሉን። እስቲ ሩቅ ናፋቂዎች እንግዲህ ጠበላ በልበለ ጀላ ወርመከ ቢሻንቲ ፈየደማ ነምኒ ሞካ ዱፌቲ ፈያዳን ኦሮሞን የቅርብ ጸበል ሰው እንደ ውሃ ይጠቀመዋል፣ ሌሎቹ መጥቶ ይፈወስበታል ይባላል። እና ቅርብ ያሉ ሊቃውንት ብዙ ሊቃውንት አሉን እና እነዚህን እናወጣቸዋለን። ዛሬ ቤተ ክርስቲያን በዓለ ቤተ ክርስቲያን በሐናጺዎች እንግዲህ ዛሬ ቤተ ክርስቲያን የተሰራችበት ዕለት ነው አይደለም እንዴ? አይደል እንዴ? አናጺዎቹ ደግሞ እነዚህ ናቸው። አመስግኑ እስቲ እግዚአብሔርን።